ዓለማችን በአሁኑ ወቅት በታሪኳ አይታው በማታውቀውና የሰው ልጅን የህልውና መሰረት በሚፈታተን የአካባቢ አየር መበከል፣ የሙቀት መጨመር እንዲሁም የብዝሃ ህይወት መጥፋት ከፍተኛ አደጋ ውስጥ ትገኛለች። በተለይም ከጊዜ ወደ ጊዜ እየከፋ የመጣው የአየር ንብረት መዛባት የሚያስከትለው ተደጋጋሚ ድርቅ፣ የጎርፍ መከሰትና የመሬት መራቆት የብዙ ሀገራትን የምግብ ዋስትና፣ ህዝባዊ ደህንነትና የኢኮኖሚ ህልውና በከፍተኛ ደረጃ ፈተና ላይ ጥሎታል። ይህንን ዓለም አቀፋዊ ስጋት ለመመከት በርካታ ሀገራት የተለያዩ ስልቶችንና ፖሊሲዎችን ሲቀይሱም ኢትዮጵያ በ2011 ዓ.ም ያስጀመረችው የአረንጓዴ አሻራ መርሃ ግብር ግን ከተራ የዛፍ ተከላ ፕሮጀክት ባሻገር ለዓለም አቀፉ ማህበረሰብ የሚሆን ተግባራዊ ዘላቂና ውጤታማ የለውጥ ሞዴል መሆኑን በተግባር አስመስክረዋል። ሩቅ ባሉ ሀገሮችም ላይ እዚህ ጎረቤት ብቻ አይደለም። ለምሳሌ ፓኪስታን ድረስ የኢትዮጵያ የአረንጓዴ አሻራ ቲም ፓኪስታን ሀገር ድረስ ሄዶ ልምድ አካፍሎ መጥቷል። ይሄ እዛ ባለው መንግስት በቀረበ ጥያቄ መሰረት ነው። ኤሽያ ውስጥም ሄዶ ተጽዕኖ ፈጥሯል። እነ ሳውዲ አረቢያ ትልቅ ኤክስፒሪየንስ የሚፈልጉት ምናልባት ቱሪዝምን እንዴት ማደራጀት ይቻላል፣ ይሄንን ቢግ ኢኮኖሚ የሆናቸው የኢኮኖሚያቸውን መሰረት ፎሲሉን እንዴት ይበልጥ በቴክኖሎጂ መደገፍ ይቻላል፣ እንዴት በካ ያለ ማድረግ ይቻላል የሚል ነገር ሊሆን ይችላል። እነሱን በጣም የነሱን ኢኮኖሚ በጣም የሚያስደስተው ነገር ግን የኢትዮጵያ አረንጓዴ አሻራ መርሃ ግብር እንደነ ሳኡዲ ያሉ አገሮችን ጭምር ኢንፍሉዌንስ አድርጎ ኤሽያ ድረስ ድንበር ተሻግሮ ቀይ ባህርን አቋርጦ የሳኡዲ መንግስት ንጉሱ የሚከታተለው ሚድል ኢስት ሪግሪኒንግ የሚባል ትልቅ ኮንሶርቲየም ተቋቁሟል። ኢትዮጵያ አረንጓዴ አሻራን በሀገር ውስጥ አላስቀረችም። ይልቁንም ለጎረቤት ሀገራት እንደ ጅቡቲ፣ ደቡብ ሱዳን፣ ኬንያና ሶማሊያ ችግኞችን በማከፋፈልና አብሮ በመትከል አረንጓዴ ዲፕሎማሲን ተግብራለች። ድንበር ተሻጋሪ የሆኑ የተፈጥሮ አደጋዎችን በጋራ ለመከላከልና የቀጣናውን የአየር ንብረት ለማረጋጋትም ትልቅ ድልድይ ሆነዋል። በጣም ዘላቂ የሆነ ሪኒዌብል ሪሶርስ አሁን አረንጓዴ አሻራ መርሃ ግብር እየሰራው ያለው ነው። ለዛም ነው ለትውልድም ስለሚተላለፍ ነው ነገን ዛሬ እንትከል እምንለው። ለነገ ያልፋል። ለነገ እያለፈ በእኛ ሀገር ውስጥ ግን ለጎረቤት ሀገሮችም እያለፈ ነው። ነኬንያ ላይ ትልልቅ ተጽዕኖ አንጥቷል። እነሱ ላይ ብቻ አይደለም፣ በርካታ ጎረቤት ሀገሮቻችን ላይ ይሄንን እያደረግን በጎረቤት ሀገሮቻችንም ላይ ተጽዕኖ እያደረግን ነው። ግን አሁን አረንጓዴ አሻራ መርሃ ግብር በዓለም ላይ ነው ተጽዕኖ እያደረገ ያለው። ኢትዮጵያ ከወቅቱ ጋር የተጣጣመናም ውጤታማ የአየር ንብረት መዛባትን የመከላከል ስራ እያከናወነች መሆኑን በአዲስ አበባ የሚገኙ አምባሳደሮችና የዓለም አቀፍ ተቋማት መሪዎች ጭምር እውቅና እየሰጡ ነው። In Europe, there has been a heat wave for አሁን በአውሮፓና በሁሉም አካባቢዎች የከፍተኛ ሙቀት ማዕበልን እያየን ነው። ለዚህ የአየር ንብረት ለውጥ መፍትሄው ዛፎችን በመትከል የደን ሽፋንን ማሳደግ ነው። የጎርፍ አደጋዎችም እየተባባሱ መሆናቸው እየታየ ነው። እናም ኢትዮጵያ እየሰራች ያለው የአረንጓዴ አሻራ ወቅቱን ያገናዘበና አሁን ላለንበት ዓለም አቀፍ ችግር ትልቁ መፍትሄ ነው። The Green Legacy Initiative is very timely. የአረንጓዴ አሻራ ኢኒሼቲቭ በጣም ወቅቱን ያገናዘበ ነው። ምክንያቱም ዛፍ መትከል የአየር ንብረት መዛባትን ለማሻሻል ቁልፉ ተግባር ስለሆነ የአየር ብክለት መጠንን ለመቀነስም ወሳኝ በመሆኑ የአረንጓዴ አሻራ ጊዜውን ያገናዘበ ስራ ነው። ኢትዮጵያ በቀጣይ የኮፕ 32 ጉባኤ አዘጋጅ በመሆኗ ይህን ጥሩ ተሞክሮዋን ለዓለም በደንብ ማጋራት ይጠቅማል። ኢትዮጵያ በየዓመቱ የምታካሄደው የአረንጓዴ አሻራ መርሃ ግብር የውስጥ የተፈጥሮ ሀብቷን ከመንከባከብና ከመመለስ ባለፈም ለቀጠናውና ለዓለም አቀፉ ማህበረሰብ በቢሊዮን የሚቆጠሩ ችግኞችን በመትከልና በማጽደቅ የካርቦን ልቀትን ለመቀነስ የተያዙ ዓለም አቀፍ ግቦችን በተግባር ደግፋለች። ብዝሃ ህይወትን በማደስ በኩልም የወደሙ ደን፣ የተፋሰስና የጠፉ የእጽዋት ዝርያዎች እንዲያንሰራሩ አድርጋለች። የዓለም አቀፍ መዳኛ መንገድ ለዚህ በተለይ ለአየር ንብረት ለውጥ፣ ለበረሃማነት መስፋፋት፣ ለዚህ ለብዝሃ ህይወት መጥፋት፣ ለውሃ ምንጮች መድረቅ፣ ለዝናቡ መዛባት ከካርበን ንግድ ጋር ተያይዞ ለሚመጣው ኦፖርቹኒቲ ለስራ ፈጠራ፣ አረንጓዴ ስራ ፈጠራና ለአጠቃላይ ለዘላቂ ልማት ማህበረሰብንም አጠጋግቶ አብሮ ተስማምቶ እንዲኖር ይሄን ትስስር ከመፍጠር በሰውና ሰው መካከል በሰውና ተፈጥሮ መካከልም ትስስር ከመፍጠር አንጻር የዓለም ትምህርት እንዲሆን የዓለም ኢኒሼቲቭ እንዲሆን
ጠንክረን እየሰራን ነው። የኢትዮጵያ የአረንጓዴ አሻራ መርሃ ግብር ሀገራዊ የተፈጥሮ ሀብትን ከመንከባከብ ባለፈም የቀጠናውን ሀገራት የአየር ንብረት ችግር በጋራ ለመፍታት ያስቻለ ጠንካራ የአረንጓዴ ዲፕሎማሲ መድረክ መፍጠርም ችሏል። እስካሁን ከ48 ቢሊዮን በላይ ችግኞችን በመትከል የተመዘገበው ውጤትም ኢትዮጵያ ለዓለም አቀፉ የአየር ንብረት ለውጥ ፍልሚያ በተግባር ያበረከተችው ግዙፍ አስተዋጽኦናም ለሌሎች ሀገራትም አይነተኛ ሞዴል መሆኗን የሚያረጋግጥ ነው።